አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ነው መልካም ሁሉ ሰላም አላህ አልሐምዱሊላህ። ጠፍቼ ነበር በአዲስ መጥቻለሁ። ሰብስክራይብ ላይክ ሼር አድርጉ ፕሊዝ። እሱ ምንድነው እንግዲህ ዛሬ የመጣውበት ነገር በብሩኬና በሃይሚ መካከል ያለው ነገር ነው። በመጀመሪያ ደረጃ አስባችሁታል? ነገሩ ከሷና ከሱ ብቻ አይደለም የቀረው ነገሩ ወደ ቤተሰብም ደርሷል እና አንድ ትዳር ሲበጠበጥ ወይም አንድ ነገር ሲሆን በማህሉ ብዙ ሰዎች ይገባሉ ማለት ነው እና አሁን እንግዲህ በመጀመሪያ ደረጃ ፍጹም ስህተተኛ ነው፣ ጥፋተኛ ነው። ለምን ካላችሁ እኔና እሷ የድብቅ ፍቅር አለን፣ የድብቅ ነገር አለን፣ የድብቅ ልክ እሷን ለብቻዋ እንደሚያገኛት አድርጎ ነው የሚያወራው። ገባችሁ? ይህ ነገር ደግሞ አግባብ ነው ብዬ አልልም። መሰለን በአረቦቹ አንድ ወንድ አንድ የቤቱ አባወራ ከሌለ ሌላ ሰው መግባት አይችልም ማለት ነው። ከኛ ኢትዮጵያ ላይ ግን አንድ ሰው ቢመጣ ቢሄድ ችግር የለም። ማንኛውም ሰው ከቤት ገብቶ በልቶ ጠጥቶ ምን ብሎ ይወጣል ማለት ነው እና እንግዲህ አጋጣሚ አቃጣሪ ወይም ሃይሚና ፍፄ እሱ በሌለበት ሰዓት ሲመጣ ቤት ከፍታ አስገብታው ሊሆን ይችላል። ምክንያቱም የብሩኬ ጓደኛ ስለሆነ ቤት ገብታ ከፍታ አስገብታው ሊሆን ይችላል። ገባችሁ? እሷ ምንም ነገር ከልቧ የለም። ያነኛው ግን ልቡ ቆሻሻ ስለሆነ በሌላ ነገር አስቧታል ማለት ነው። ለዛ ነው እኔን ወዳታለሁ፣ እኔ አፈቅራታለሁ፣ እኔ እንደዚህ ይላታለሁ ሲል የነበር ማለት ነው እና አንዳንድ ወንዶች ወይም አንዳንድ ሰዎች አንድ ሰው ቤቱን ከፈተላችሁ ማለት ልቡን ከፈተላችሁ ማለት አይደለም ማለት ነው እና ይህን መገንዘብ አለባችሁ። በሁለተኛ ደረጃ ደግሞ እንዴት ነው አንተ የጓደኛህን ቀለበት አስራ ምን ብላ ያለች ልጅ እንዴት ነው አንተ እወዳታለሁ፣ ለሷ ስሜት አለኝ፣ አፈቅራታለሁ፣ ምን እላታለሁ ማለት እኮ እሷን ብቻ አይደለም የናከው። እሷን ብቻ ሳይሆን ብሩኬንም ንቀኸዋል፣ ሃይሚንም ንቀሃታል፣ ቤተሰብም ንቀሃል። ይሄ በጣም ከምሬ ነው የምነግራችሁ፣ ባለይነት ነው። ገባችሁ? እንደፈለጋችሁ ማሰብ ትችላላችሁ፣ ግን እኔ የመሰለኝ ነው የምናገረው። ገባችሁ? ምክንያቱም አንድ ሰው ካልናቃችሁ በስተቀር ያልሆነ ነገር አይናገርም። የሆነ ሰው ሲንቃችሁ ነው የሆነ ነገር የሚናገረው እና ፍፄ ከምሬ ነው የምነግራችሁ፣ በጣም 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 ይንቃችኋል። ማንን ነው የሚንቀው? ሃይሚን ይንቃታል፣ ብሩኬን ይንቀዋል። እሷ እኮ ለሱ ብላ ነው ጓደኛው ነው ብላ ነው እዙር የምትሰጠው። ቤተሰብንም ይናቃል። ምክንያቱም ቀለበት ያሰረትሽ ልጅ እኔና እሷ በድብቅ ብዙ ነገር አሳልፈናል፣ ግንኙነት አለን፣ እወዳታለሁ፣ እሷ ደብቃ ነው ብዙ ሚስጥር አላት ምናምን ብሎ ሲያወራ ትንሽ አይደብረው? በዚሁ አጋጣሚ ሴቶች ማለት ነው በደንብ አድርጋችሁ ከነ ሃይሚና ከነ ብሩኬ ብዙ ትምህርት ትወስዳላችሁ። ለምን ሰው ከሌለ ባልሽ ከሌለ አንድ ወንድ የባሌ ጓደኛ ነው ከቤት ይግባ ማለት አትችይም በአሁኑ ሰዓት። ምክንያቱም በቃ ጓደኛሽ ቅርብ ሰው ነው ትዳርሽን የሚበጠብጠው እና ከዚህ ላይ በጣም ብዙ ትምህርት አዘል ነገር አለው ማለት ነው። ትምህርት አዘል አለው። በሁለተኛ ደረጃ ደግሞ አንድ ነገር ልንገራችሁ። አንዳንድ ጓደኞች የናንተ ስኬት፣ የናንተ ውጤት፣ የናንተ ብዙ በቃ የሆነ ገንዘብ መያዝ የሚያስቀናቸው ሰዎች አሉ። መሰለን እንደ ፍፄ ለምን ካላችሁ እና ሃይሚ በ2 ዓመት ባልሞላ ውስጥ ነው 30 ሚሊዮን መኪና ቤት ምን የገዙ። ገባችሁ? በምን በኢቲዩ። እሱ ደግሞ እንደ ብሩኬ መሆን ይፈልጋል። የብሩኬ መሆን አልቻለም። ኢቲዩም 70 ምናምን ሺህ ነው 75 ሺህ ነበረ። ምክንያቱም በእነሱ የመጣ ነው 75 ሺህ የገባው። ገባችሁ? ግን ምንድነው ከውስጡ ተንኮል ይዞ ነው የሚሄድ። አስባችሁታል? ንጹህ ውሃ ኩባያ አለ አይደለ? አፈር ስታረጉበት ውሃው ይቆሽሻል። ውሃው ብቻ ስተውት ግን ውሃው ንጹህ ነው አይደል የምታዩት? እሱ ልቡ ቆሽሿል። ምክንያቱም በገንዘቡም በምኑም ይቀናባቸዋል። ገባችሁ? የሆነ ሰው ሲናገር እንደ ቀልድ ቢሆንም የሆነ ሰው ሲናገር በደንብ አድርጋችሁ ተጠንቀቁ። በሁለተኛ ደረጃ ደግሞ ምን እንደሆነ ታውቃላችሁ? ብሩኬ ከዚህ ላይ የዋህነቱን ያያዩት የዋህ ስለሆነ ነው በዚህ ደረጃ እሱ እንትን ያለበት እንጂ የቀለደበት እንጂ የዋህ ባይሆን አይቀልድበትም ነበር። ማን? ፍፄ ማለት ነው። እና በጣም ይገርማል። በዚሁ አጋጣሚ
ነገሮችን በደንብ አርጋችሁ ሰፋ አርጋችሁ ሰቡ። በተለይ የመዳም ቅመሞች እህቶቼ ማለት ነው። ለምን የሚመጣብን ነገር የምናየው ነገር እንትን የሚለው ነገር በደንብ ተስተካክሎ መሄድ አለበት። ላይፋችን ስንይዝ ስናገባ ምን ስንል ለባሎቻችን የምንሰጣቸው ክብር፣ ለቤተሰቦቻቸው የምንሰጣቸው ክብር መለያየት አለበት። ምክንያቱም ቤተሰብን አጥር ካልነቀነቁ ነው ቤተሰብን ካልናቁ የሚባል ተረት አለ እና አንዳንድ ሰዎች ሲንቋችሁ ብዙ ነገር ያደርጋሉ፣ ብዙ ነገር ይናገሯቸዋል፣ ብዙ ነገር ዲስሪስፔክት ያደርጋቸዋል እና የፍፄ በዚህ ደረጃ የሆነ መመለጋገዱ በጣም ነው የሚያስጠላው። ገባችሁ? ምክንያቱም ብሩኬ አይገባውም። ብሩኬ ስታስቡት በቃ ስታወሩት በውስጥ ስታወሩትና እንትን ስትሉት በቃ ይሆን አላውቅም በውስጥ ስታወሩት በጣም ምርጥ ልብ ያለው ልጅ ነው እና በዚሁ አጋጣሚ ቪዲዮዬን አድርሳችሁልኛል፣ አመሰግናለሁ። እሱም አውርተናል በውስጥ እኔና እሱ እናወራለን እና ምን ልላችሁ ፈልጌ መሰላችሁ? ጠንቀቅ በሉ። ከትዳር ላይ ሶስተኛ ሰው አያስፈልግም። አሁን እሱ ጓደኛዬ ነው ምንድነው አምኖት ነው ብዙ ነገር እየነገረው ያለ። ፍፄ ግን በውስጡ በቃ የፍፄ ልብ በጣም ቅናት አለበት፣ በጣም ምቀኝነት አለበት። እንዴት ከኔ በኋላ ሳምቡሳ ሲሰራ የነበረ ልጅ እንዴት እኔም በልጦ አደገ የሚለው ነገር በውስጥ በጣም ስለሚያንቀጠቅጠው በጣም ስለሚያንዘረዝረው ነው። እኔና ሃይሚ ፍቅር አለን፣ የድብቅ ፍቅር አለን፣ እንዋደዳለን፣ አንተ በሌለህበት ጊዜ አንተ እንትን ባለበት ጊዜ እያለ የሚቀበጣጥረውና ለማንኛውም እህቶቼ ወንድሞቼ በጣም ራሳችሁን በደንብ አድርጋችሁ ማሰብ ማለም አለባችሁ። ነገሮችን አስተካክላችሁ መሄድ አለባችሁ። ምክንያቱም ብዙ ጊዜ ምን አለ መሰላችሁ ነገሩን የሆነ ነገር ሲሆን አስተካክለን መሄድ አለብን። ያን ሰው ለምን እንደዚህ ያለን እንዴት ያነው ነገር ሆነ ለምን የሚቀና ሰው ሁልጊዜ ለኛ ልቡ ጥቁር ነው። ስለኛ ብዙ ነገር ያወላል፣ ስለኛ እንትን ይላል። ምክንያቱም እኛ ጋር ይቀናል፣ እኛ እንድንለወጥ እኛ ተለውጠን ካየነ ያን ሰው ያብዳል እና የፍፄ ልብ ማለት ያን ነው። ገባችሁ? እኔ የተሰማኝን ነው የምነግራችሁ። ለምን እንዴት ብላችሁ ደግሞ እንዳሰድቡኝ እና በዚሁ አጋጣሚ ሃይሚና ብሩኬ በፈጣሪ ፍቃድ አይለያዩም። እሱ ግን በጣም ነው እኔ የደበረኝ ነገር የሆነ ነገር ተናግሮ ሰምቼ በጣም ነው የደበረኝ ፍፄ ማለት ነው እና ቅናት ምስቴን ገደላት። አትቅና በጣም ምክንያቱም ቀንተህ የትም አትደርስም። የትም ላንተ ያለውን እንጀራ ላንተ ይሰጣል ፈጣሪ። ላንተ ያላለውን እንጀራ ደግሞ ብትፈነቅል ምን ብትል ምንም አትበላውም፣ ልትበላውም አትችልም እና በዚሁ አጋጣሚ የመዳም ቅመሞች ከዚህ ላይ በጣም ብዙ የምትማሩት አለ። በደንብ አርጋችሁ አስተካክላችሁ መሄድ አለባችሁ እና የሆነ ክፋት፣ ሸረኝነት፣ ምቀኝነት፣ ተንኮል ይዛችሁ የምትሄዱ ሰዎች ከልባችሁ ተንኮሉን አውጡት። ተንኮሉን አውጣችሁት ብላክስ ለዛ ሰው መልካም ለመሆን ጣሩ። ምክንያቱም በተለይ የመዳም ቅመሞች እህቶቼ ማለት ነው በቃ የሆነ አንዳንድ ሰው እናንተ በምትሰሩት ነገር በምታረጉት ነገር በጣም የሚቀናባችሁ ሰው አለ። ኦኬ ማስተካከል አለባችሁ። እኔ የቲክቶክ ተከታይ ምን እንዳለች ልንገራችሁ። ጓደኛዋ ስለባሏ ነገር እየነገረቻት የ5 ዓመት ጓደኛዋ ናት። ባሏን የገዛ ባሏን ወደደችው ማለት ነው። ከዛ የባልሽን ስልክ ስጭኛለች። ምክንያቱም እሷ እየሄደች ስለባሏ ስለምታወራለት፣ ስለባሏ መልካምነት፣ ስለባሏ ጥሩነት፣ ስለባሏ እኔ አረብ ሀገር እየሰራው ባሌ ቤት ሰራ፣ ባሌ እንደዚህ ያደረገ ልጆችን እያሳደገ ነው እያለች መጨረሻ ላይ ግን ስልኩን ስጭኝ አለቻት። ጅሌ ደግሞ አንስታ ሰጠች። ከዛ በኋላ ሁለቱ ተጀናጅ ነው አሳምናው እሷ እችኛዋ ትክክለኛ ሚስቱ አረብ ሀገር እያለች እችኛዋ ኮንትራቷን ሳጨርስ አስፈቅዳ ሂዳ ከሰውየው ጋር ኒካህ አድርጋ አግብታው ማለት ነው ምን ብላው መጣች ማለት ነው። መጨረሻ ላይ እችኛዋ ምን ነው ከባሌ ጋር ተገናኝ ምናምን ብላ አድራሻ ምናምን ሰጠቻት። ሄደች። እነሱ ተጋብተዋል ኦሬዲ። ከዛ መጨረሻ ላይ ሚስቲቱ እንዴት ነው ምናምን ባሌና አየሽልኝ ልጅና አየሽልኝ ስትላት ባልሽ እኮ ባላችን ሆኗል። አንቺ ስለ ባልሽ መልካምነት ስትነግሪኝ እኔ ከሱ ጋር ሂጄ ጨርሼ አግብቸው መጣው ባልሽን ብላ አስረዳቻት። እና ምን ልላችሁ ፈልጌ መሰላችሁ የናንተ ነገር አብዛኛው ለሰው መናገር አለባችሁ ብዬ አላምንም። ከብሩኬና ከሃይሚ ጋር ደግሞ የተፈጠረው ይሄ ነው። ምክንያቱም እሱ መልካምነቷን ሲያይ መልካምነቷን ለብሩኬ ያላትን ክብር ሲያይ
ይሄኛው ደግሞ አማራችሁ ማለት ነው። እና ከዚህ ላይ ትምህርት ትማሩበታላችሁ ብዬ አስባለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ